ግንኙነት ላይ አንበሳ ነኝ የሚችለኝ የለም ከማለት በፊት እነዚህ ነገሮች መጀመሪያ ታሟላለህ ወይ? መጀመሪያ ፍላጎት አለ ወይ? ባለቤትን ስታያት ለግንኙነት ያለ ፍላጎት ይነሳሳል ወይ? በሳምንት 2-3 ለግንኙነት ያለ ነገር ይነሳሳል ወይ? የግንኙነት የሚያነሳሳ ነገር ከሌለ ጤና ላይ የሆነ ችግር አለ ማለት ነው። መታ ቼክ ተደረግ። ከዛ በኋላ ለግንኙነት የሚመች አይነት ኢንቫይሮንመንት ተገባ ማማማክ ጀመራችሁ ከባለቤት ጋር። ከዛ በኋላ ብልትህ መቆም ወይም ዝግጁ መሆን አለበት ነው። እንደሱ ሲሆን ማለት ነው አንደኛ ሲቆም ጠንክሮ መቆም አለበት፣ ግን ወዲያውኑ አይደለም የሚጠነክረው። ኦኬ ከ3 እስከ 5 ደቂቃ እየቆየ ቀስ እያለ እየጠነከረ ነው የሚመጣው። ሁለተኛ ደግሞ ሳትጨርስ መልፈስፈስ የለበትም። ማለት ካልተልፈሰፈሰ የሴት ልጅ ብልት ውስጥ እስከ መገናኘት ድረስ የሚፈቅድልህ አይነት ጥንካሬ ካለ ማለት ነው ብልት ዝግጁነት አለ ማለት ነው። ግን ጠዋት የማይቆምልህ ከሆነ ለግንኙነት ልፍስፍስ ሆኖ የሚቆም በኋላ ደግሞ ቆሞ መሀል ላይ የሚልፈሰፈስ ከሆነ የብልት ዝግጁነት ማጣት አለብህ ማለት ነው። ከዛ በኋላ ሰዓትህን ጠብቀህ መጨረስ አለብህ። ሰዓትን ጠብቆ የሚጨርስ ወንድ የመጀመሪያ ዙር ልትፈጥኑ ትችላላችሁ። የመጀመሪያ ዙር ይፈጥናል። እሱን ትተውና ለሁለተኛ ዙር ማለት ነው ከ5 እስከ 7 ደቂቃ ቆንጆ የምንለው ሰዓት ነው። ከዛ በላይ ከረዘመ ችግር አለባችሁ ማለት አይደለም። ቶሎ መጨረስ አለባችሁ ለማለት ደግሞ ከ3 ደቂቃ በታች መሆን አለበት። ግን በጣም ዘግይቶ ከሆነ በተለይ 25-30 ደቂቃ ድረስ የሚደርስ ከሆነ ወይም የመዘግየቱ ነገር በጣም እያስጨነቀ ከሆነ ዘግይቶ መጨረስ አለብህ ማለት እንችላለን። በ3 ደቂቃ በታች ወይም በጣም ከረዘመብህ መተቼክ መደረግ አለብህ ማለት ነው። ብዙ ወንዶች ደግሞ ሁለተኛ ዙር ዝግጁ ይሆናሉ። እንደ እድሜያቸው ለሁለተኛ ዙር የሚዘጋጁበት ከ5 ደቂቃ እስከ 24 ሰዓት ድረስ ይሄዳል። እድሜያችሁ ከፍ ሲል ሰዓቱ ከፍ እያለ ይመጣል። ግን ለሁለተኛ ዙር ምንም አይነት ፍላጎት ከሌላችሁ፣ ዝግጁነት ከሌላችሁ አሁንም ሳይኮሎጂ ላይ ወይም ሆርሞን ላይ ወይም ደም ስር ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ አለባችሁ ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ያለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ።